ተመልካቾቻችን አሁን የደረሰን ሰበር ዜና አለ። ትላንት የጀመረው ጥቃት ቀጥሎ በዛሬው ዕለት ወልዲያ ተከባለች። ከቆቦ እስከ ወልዲያ ባለው መስመር የአብይ አህመድ ሰራዊት ሙሉ ለሙሉ ተጠራርጎ መውጣቱ ተገልጿል። የአማራ ፋኖ ሰሜን ወሎን ከአገዛዙ የፖለቲካና ወታደራዊ መዋቅር ለማጽዳት ሰፊ የማጥቃት እንቅስቃሴ እያደረገ መሆኑን የደረሰ መረጃ ያመለክታል። ከቆቦ እስከ ወልዲያ የሚገኙት አካባቢዎች በፋኖ ቁጥጥር ስር ገብተዋል። እስከ ጋሸና ባለው መስመር የአብይ አህመድ ሰራዊት ይዞታውን እየለቀቀ በመሸሽ ላይ መሆኑም ተመልክቷል። የአማራ ፋኖ የጀመረው መጠነ ሰፊ የማጥቃት እርምጃ የሰሜን ወሎን ቀጠና ሙሉ በሙሉ ከአገዛዙ ነጻ በማድረግ ወደ ደሴና ኮምቦልቻ የሚያመራ መሆኑንም ከአመራሮቹ የደረሰን መረጃ ያመለክታል። ከ500 በላይ የአብይ አህመድ ወታደሮችን መማረኩን ነው አሁን በደረሰን መረጃ ላይ ተመለከተው። በርካታ ተሽከርካሪዎች በቁጥጥር ስር ውለዋል። የግዳን ወረዳ የመንግስት ባለስልጣናት ሊያመልጡ ሲል መደምሰሳቸውን ነው በመረጃው ላይ ተመለከተው። በርካታ ከተሞች በቁጥጥር ስር መዋላቸው የተገለጸ ነው። ስትራቴጂክ የሆነችውን ሙጃ ከተማንም ሙሉ በሙሉ በፋኖ ኃይሎች እጅ መግባቷን ነው ለማወቅ የተቻለው። የዛሬው ይህ በእንዲህ እንዳለ ምዕራብ ጎንደር አይምባ ከአዘዞ ከተማ በ30 ኪሎ ሜትሮች ርቀት ላይ የአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ መድረሱ ታወቀ። በደፈጣ በተፈጸመ ጥቃት ስንቅና ትጥቅ የጫኑ ተሽከርካሪዎች ወድመዋል። ከ700 በላይ ምርኮኞች በፋኖ ቁጥጥር ስር ገብተዋል። በመቶዎች የሚቆጠሩ የአብይ አህመድ ወታደሮች ተደምስሰዋል። አዋጊ ኮሎኔል ከተደመሰሱት ማልን እንደሚገኙበት የደረሰ መረጃ ያመለክታል። የአይምባው ድል በፋኖ የትግል ታሪክ ውስጥ በከፍተኛ ደረጃ ከሚጠቀሱት የውጊያ ክስተቶች አንዱ ሆኖ ተመዝግቧል። የአይምባው ጥቃት የፋኖን ኃይል ወደ ሞተረኛና ሜካናይዝድ አቅም ሊያሳድገው የሚችል የተለያዩ መሳሪያዎችና ተተኳሾች ጭምር የተገኙበት መሆኑን የአማራ ፋኖ የጎን ክፍል አርበኛ ዮሐንስ ንጉሱ ለአንከር ሚዲያ ገልጿል። የአብይ አህመድ ሰራዊት ምሽግ ውስጥና በካምፕ ተከርችሞ ቀርቷልም ይለናል። በምዕራብ ጎንደር ዞን ገንዳዋ ከተማን ለመቆጣጠር ከበባ የፈጸመው የፋኖ ኃይል የብልጽግና አመራሮችና የጸጥታ መዋቅር ኃላፊዎች ከነትጥቃቸው እጃቸውን እንዲሰጡ ጥሪ ማድረጋቸው ተሰማ። ሽምግልና የላኩት የዞኑ የብልጽግና አመራሮችና የጸጥታ ኃላፊዎች በ24 ሰዓት ውስጥ ከታጠቁት መሳሪያ ጋር እጃቸውን ካልሰጡ እርምጃ እንደሚወሰድባቸው የፋኖ አመራሮች ማስጠንቀቃቸው ታውቋል። ባለፉት 2 ቀናት ያደረገው የማጥቃት እርምጃ ተመክቶ መመለሱን ያገኘነው መረጃ ያመለክታል። በሌላ በኩል ሽንፋ የተሰኘችው ቁልፍ ከተማም በፋኖ ቁጥጥር ስር መሆኗ ተገልጿል። ፋኖ ዛሬ በአዲስ አበባ ጥቃት ሰንዝሯል። በአዲስ አበባ በፋኖ ታጣቂዎች በተሰነዘረ ጥቃት አንድ ያገዛዙ የጸጥታ ኃይል ሲገደል 2 የፌዴራል ፖሊሶች መቁሰላቸውን ያገኘነው መረጃ ያመለክታል። የፋኖ ታጣቂዎቹ አቅደውና ተዘጋጅተው በባለስልጣናት ላይ እርምጃ ለመውሰድ የሰነዘሩት ጥቃት እንደሆነ እየተነገረ ነው። ለጊዜው አንድ ባለስልጣን መጎዳቱን መረጃዎች ያመለክታሉ። ባለስልጣኑ ማን እንደሆነና የደረሰበት ጉዳት ምን እንደሆነም ለጊዜው የታወቀ ነገር የለም። የአዲስ አበባ ፖሊስ ስለዛሬው ጥቃት መግለጫ አውጥቷል። ከፋኖ ታጣቂዎች ጋር በተደረገ የተኩስ ልውውጥ 2ቱን ገደልናቸው፣ አንዱን አቆሰልነው ሲል አስታውቋል። የዛሬው ጥቃት የአብይ አህመድን አገዛዝ አስደንግጦታል። ቤተ መንግስት አካባቢ በሪፐብሊካን ዘብ ወታደሮች ከወዲህ ወዲያ በፓትሮል ሲመላለሱ እንደታዩም የዓይን እማኞች ለአንከር ሚዲያ ገልጸዋል። ፋኖ አዲስ አበባ ገብተዋል በሚል ሲረበሽ የከረመው የአብይ አህመድ አገዛዝ የዛሬውን ጥቃት ማክሸፉን ከመግለጽ ባለፈ ዝርዝር መረጃ እስካሁን አልሰጠም። በስፍራው የነበረውን የአንከር ሚዲያ የዘውትር ተባባሪን አነጋግሬዋለሁ። ፖሊስ መግለጫ መስጠቱን እዛው አካባቢ ስለሆንኩኝ አሁን መረጃ እየተከታተልኩ አይደለም መሳይ። ነገር ግን ፍሬም ሰዓት ወደ 45 ደቂቃ የሚጠጋ የተኩስ ልውውጥ ነበረ። ፋኖ ገብቶ እርምጃ እየወሰነ እንደሆነ ነው የሚያሳየን። እንግዲህ አዲስ አበባ በቅርብ ቀናት ውስጥ ምን ሊፈጠር እንደሚችል ማንም ሰው መገመት አይችልም። ይሄ ነገር የመንግስት ባለስልጣናትን ታርጌት ያደረገ በከተማ መሀል ላይ የአካባቢ እንግዲህ ከፍተኛ የሆኑ የመንግስት ካድሬዎችና ከፍተኛ ባለስልጣናት የሚኖሩበት አካባቢ ነው። ጄኔራሎች የሚኖሩበት አካባቢ ነው። በእርግጥ በማን ላይ
እርምጃ ሊወስድ እንደመጣ አይታወቅም። የአዲስ አበባ ፖሊስን መግለጫ እየተመለከትኩ ነው። እንግዲህ በጽንፈኛው የፋኖ አመራርና አባላት ላይ እርምጃ ተወሰደ ይላል። እዚህ ፋኖ አዲስ አበባ ገብቶ እርምጃ መውሰድ መጀመሩን ራሱ ፖሊስ ነው የገለጸው። ምን ማለት ነው? እኔ በጣም ነው የገረመኝ መሳይ። እነሱ በአማራ ክልልን በሙሉ አጽድተናል፣ አሁን የቀረ ለክልሉ የጸጥታ ኃይል ማስረከብ ነው። ስለዚህ እኛ ወደ መደበኛ ስራችን ከአገሪቱን ድንበር ወደ መጠበቅ እንሄዳለን እያሉ ድስኩራቸውን እየነፉ ባለበት ሰዓት እዛው አፍንጫቸው ስር ላይ ፋኖ ታጥቆ ተደራጅቶ በጠራራ ፀሐይ መሳይ፣ ይሄ ነገር የተፈጠረው ከ1 ሰዓት ተኩል ከ2 ሰዓት በፊት ነው የተፈጠረው። እጅግ በጣም ተደናግጠዋል። እኔ በአካባቢው ላይ መረጃውን ለማጣራት በመንቀሳቀስበት ሰዓት ፖሊሶቹ ማንንም አያምኑም፣ በጣም ተቆጥተዋል። ገመድ ዘርግተው ሁሉንም ሰው አይናቸውን እያጉረጠረጡ ነው የሚያስፈራሩት። ሰውም ደንግጦ ወደዛ አካባቢ መንቀሳቀስ አልቻለም። መስዋዕትነቱ እጅግ በጣም ነው የደነቀኝ መሳይ። መሀል ከተማ ላይ ከፍተኛ የመንግስት ባለስልጣናት ባሉበት አካባቢ በሌሊት ቢሆን ብዙ ላይ ደንቀኝ ይችላል፣ በጨለማ ቢሆን ብዙ ላይ ደንቀኝ ይችላል። ነገር ግን ከቀኑ 5 ሰዓት ተኩል እስከ 6 ሰዓት ባለው ሰዓት ከፍተኛ የሆነ የ45 ደቂቃ የተኩስ ልውውጥ አድርገው ባለስልጣናትን ለመምታት አልመው አስበው አቅደው በጠራራ ፀሐይ እርምጃ ለመውሰድ ጥረት ማድረጋቸው ይሄ የፋኖ እድገት የት ላይ እየደረሰ እንደሆነ የሚያሳይ ነገር ነው። በጣም በመስዋዕቱ ታሪክ ነገር የሚዘክረው ሆኖ ነገር ግን መስዋዕትነቱ እንዲሁ ዝም ብሎ አይነት መስዋዕትነት አይደለም። የፌዴራል ፖሊስ መግለጫ መሳይ 2 የፌዴራል ፖሊስና 1 ፖሊስ አንዱ ተገድሏል፣ ሁለቱ ደግሞ በከፍተኛ ሁኔታ ቆስለዋል። በመግለጫቸው የራሳቸውን ሰዎች እንኳን ለመዘከር በሚዲያ ለመዘከር ባለስልጣናትን ለመከላከል መስዋዕታት ሆነዋልኝ ብሎ ለማለት እንኳን አልደፈሩም መሳይ። ሁለተኛ ነገር እነሱ ባሰሳ አካባቢውን ባሰሳ አግኝተው ለማጥቃት ተንቀሳቅሰው አይደለም ይሄ ሆነው። እነሱ ታጥቀው ታርጌታቸውን ለመምታት እንቅስቃሴ እያደረጉ እርምጃውን መጀመሪያ የወሰዱት እነሱ ናቸው፣ የፋኖ ኃይሎች ናቸው እርምጃውን የወሰዱት። በዚህ እርምጃም ምናልባት ውጤታቸው በፐርሰንት ደረጃ ባይለካም በተወሰነ ደረጃ የከተማውን ህዝብ የሚያነቃቃ ነገር ነው እያደረጉ ያሉት። እኔ በጣም ነው የገረመኝ። አብይ አህመድ ቁልፍ የሆኑ አመራሮቹን ከአጠገቡ እያራቃቸው መሆኑን የደረሰን መረጃ አመልክቷል። አብይ አህመድ የጸጥታና ደህንነት መዋቅሩ ላይ ለውጥ ማድረጉን ተከትሎ በዙሪያው ያሉ የጸጥታና የደህንነት አመራሮቹ በማራቅ መዋቅሩን እያጠበበ እንደሆነ ተመልክቷል። ከቅርብ ጊዜ ወዲህ ከተወሰኑ የመከላከያና የብሔራዊ መረጃና ደህንነት ባለስልጣናት ጋር ብቻ እንደሚገናኝም ተጠቅሷል። አጠቃላይ የግል ጥበቃና ፕሮቶኮል ለውጦች መደረጋቸው ተመልክቷል። ስጋት ውስጥ የሚገኘው አብይ አህመድ በተለይም ከፍተኛ ጀነራሎቹ ጋር ግንኙነቱ ከጊዜ ወደ ጊዜ እየላላ ግልጽ የሆኑ ልዩነቶች እየታዩ መምጣታቸውን ለማወቅ ተችሏል። የኤታ ማጆር ሹም ብርሃኑ ጁላ በተደጋጋሚ በመድረኮችና አብረው መታየት በሚገባቸው ስነ ስርዓቶች ላይ እንደ ቀድሞው አብረው አለመታየታቸው የብሔራዊ መረጃና ደህንነት ሚኒስትሩ የአቶ ሬድዋን ሁሴንም ባልተለመደ ሁኔታ ከእይታ መሰወር ጉዳዩን አነጋጋሪ አድርጎታል። በቤተ መንግስት ውስጥ የምግብና የፕሮቶኮል ምድቦች ላይ ለውጦች መደረጋቸውን የጠቀሱት የአንከር ሚዲያ ምንጮች የቤተ መንግስት ጥበቃና ደህንነት የሪፐብሊካን ጋርድና የቪአይፒ ጥበቃ ክፍል ላይ አዳዲስ ሰዎች መመደባቸውንም ገልጸዋል። ከኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በተያያዘ በየጊዜው እየሾለከ የሚወጣው መረጃን ትክክለኛነት በሚያረጋግጥ መልኩ በሁለቱ ሰዎች መሃል ልዩነት እንዳለ የተነገረ ነው። ከሌሎች የኦሮሚያ ብልጽግና አመራሮች ጋር አብይን በተመለከተ በየኮሪደሩ ሽክሹክታው እየጠነከረ እንደሆነ የሚገልጹት የአንከር ሚዲያ ምንጮች አብይ አህመድ ከቅርብ ጊዜ ወዲህ መፈንቅለ መንግስት እየተሞከረ ነው የሚለው ስጋቱም በዋናነት ከኦሮሞ ፖለቲከኞችና ወታደራዊ አዛዦች በኩል ሊሆን እንደሚችል አመልክተዋል። የህወሓት ፍቅር አልወጣለትም፣ አሁንም ልቡ ከነደብረ ጽዮን ገብረ ሚካኤል ጋር ነው በሚል የሚታማው የብሔራዊ መረጃና ደህንነት አገልግሎት ሚኒስትሩ ሬድዋን ሁሴንም ባልተለመደ መልኩ ከእይታ መሰወሩ ታውቋል። በየትኛውም የሀገር ውስጥና የውጭ ሀገር ጉዞዎች ከአብይ አህመድ ጎን የሚታየው ሬድዋን ሁሴን ከመድረኩ መጥፋቱ ከሚጠረጠሩ መፈንቅለ መንግስት አድራጊዎች ምድብ ውስጥ በመገኘቱ እንደሚሆን ይነገራል። በሌላ በኩል የየክልል ፕሬዝዳንቶች አብዛኛውን ጊዜያቸውን የሚያሳልፉት አዲስ አበባ እንደሆነና ይህም በአብይ አህመድ ትዕዛዝ የተደረገ መሆኑን
መሆኑን ለማወቅ ተችሏል። ፍጹም ስጋት ውስጥ የሚገኘው አብይ አህመድ የየክልል ፕሬዝዳንቶችን ወደ የክልላቸው ከሄዱ እኔን ከስልጣን ለመፈንቀል ይዶልታሉ በሚል ከአጠገቡ እንዳይርቁ ማድረጉን ነው የተመለከተው። አብይ አህመድ በአርቲፊሻል ኢንተለጀንስ በኩል እያንዳንዱን ሚኒስትር፣ ወታደራዊ አዛዥና የየክልል ፕሬዝዳንት ሚስጥራዊ መሳሪያዎችን በመጠቀም እንደሚሰልላቸው ያገኘነው መረጃ ያመለክታል። አሁን በደረሰን ዜና በወሎ ውጫሌ ከፍተኛ ውጊያ እየተደረገ ነው። ይህ ዜና በተጠናቀረበት ጊዜ የአብይ አህመድ ሰራዊት ውጫሌ ለቆ ወደ ደሴ መስመር እየሸሸ ነው። የአማራ ፋኖ የወሎ እዝ ከተመሰረተ ወዲህ የተቀናጀና የተጠናከረ ጥቃት በመፈጸም ላይ ያለው የፋኖ ኃይል በቆቦ በወልዲያና በውጫሌ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ በማድረስ አካባቢዎቹን እየተቆጣጠረ መሆኑን ነው የዘውትር ተባባሪያችን ካደረሰን አጭር ዘገባ ለማወቅ የተቻለው። ይህ በእንዲህ እንዳለ ወልዲያ ተከባለች። ከቆቦ እስከ ወልዲያ ባለው መስመር የአብይ አህመድ ሰራዊት ሙሉ ለሙሉ ተጠራርጎ መውጣቱ ተገልጿል። የአማራ ፋኖ በወሎ ሰሜን ወሎን ከአገዛዙ የፖለቲካና ወታደራዊ መዋቅር ለማጽዳት ሰፊ የማጥቃት እንቅስቃሴ እያደረገ መሆኑን የደረሰ መረጃ ያመለክታል። ከቆቦ እስከ ወልዲያ የሚገኙት አካባቢዎች በፋኖ ቁጥጥር ስር ገብተዋል። እስከ ጋሸና ባለው መስመር የአብይ አህመድ ሰራዊት ይዞታውን እየለቀቀ በመሸሽ ላይ መሆኑም ተመልክቷል። የአማራ ፋኖ በወሎ የጀመረው መጠነ ሰፊ የማጥቃት እርምጃ የሰሜን ወሎን ቀጠና ሙሉ በሙሉ ከአገዛዙ ነጻ በማድረግ ወደ ደሴና ኮምቦልቻ የሚያመራ መሆኑንም ከአመራሮቹ የደረሰን መረጃ ያመለክታል። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን ልዩ ቦታው ወለዲ በተባለ ስፍራ ዛሬ በተካሄደ ውጊያ 3 የመንግስት አመራሮችና በርካታ የጸጥታ አባላት መገደላቸው ተገለጸ። ውጊያው ማንነታቸው ባልታወቁ በተባሉ ኃይሎችና በአገዛዙ የጸጥታ አካላት መካከል የተደረገ መሆኑን ከደረሰን መረጃ ለማወቅ ተችሏል። የተገደሉት የአካባቢው የመንግስት አመራሮች ስልጣንና ኃላፊነትን በተመለከተ ዝርዝር መረጃው እየተጠበቀ ነው። ውጊያውን ተከትሎ ከደብረ ብርሃን ወደ ደሴ የሚወስደው መንገድ በተለይም ከሃርቡ እስከ ከሚሴ ዝግ ሆኖ መዋሉንም ያገኘነው መረጃ ያመለክታል። የአብይ አህመድ አገዛዝ በተለያዩ አካባቢዎች የከፈታቸውን ጦርነቶች ለማስቀጠል ከፍተኛ የገንዘብ እጥረት እንደገጠመው ተገለጸ። ከአይኤምኤፍ የተገኘው ገንዘብ በተለያዩ መንገዶች ለጦርነቱ እንዲውል መደረጉም ተመልክቷል። ለአንከር ሚዲያ በደረሰ መረጃ ላይ እንደተመለከተው በ6 ወራት ውስጥ በጀቱን ጨርሶ የሌሎች ሴክተር መስሪያ ቤቶች የተመደበላቸውንም በጀት ተዛውሮለት መጠቀም የጀመረው መከላከያ ሚኒስቴር በተጨማሪነት ያገኘውንም ገንዘብ በመጨረሱ ጦርነቶቹን ለመቀጠል ከፍተኛ ችግር ውስጥ ይገኛል። አይኤምኤፍ ስለሰጠው ገንዘብ ሪፖርት እየሰበሰበ ባለበት በዚህ ወቅት አብዛኛውን በብድር የተገኘውን ገንዘብ ለጦርነቱ ያዋለው አብይ አህመድ ፈረንጆቹ ዘመናዊ ህንጻና መናፈሻ ሲያዩ ነው የሚያምኑት፣ የኮሪደሩን ልማት ውጤቱን እናሳያቸዋለን የሚል ንግግር በአንድ የካቢኔ ስብሰባ ላይ ማድረጉን ከደረሰን መረጃ ለማወቅ ተችሏል። የ2017 በጀት ወደ 8 በመቶ በማደግ ከሁሉም የመንግስት ባለበጀት መስሪያ ቤቶች ብልጫ የወሰደው የመከላከያ ሚኒስቴር በግማሽ ዓመት ውስጥ የተሰጠውን በሙሉ የጨረሰ ሲሆን ከትምህርትና ከጤና በጀቶች በከፍተኛ መጠን ተቀንሶ ለመከላከያ ሚኒስቴር መዘዋወሩን ከዚህ ቀደም መዘገባችን ይታወሳል። ሰሞኑን በደረሰን መረጃ ላይ ደግሞ ይህም የተጨመረው በጀት በማለቁ በአማራና ኦሮሚያ ክልሎች ሰራዊቱ ለሚያካሄደው ጦርነት ከስንቅና ትጥቅ ጋር በተያያዘ ለተፈጠረው ክፍተት ማሟያ የሚሆን ከፍተኛ የገንዘብ ችግር እንደገጠመ ነው ለማወቅ የተቻለው። በዚህ ምክንያት ጦርነቱን በምን መልኩ መቋጨት እንችላለን? በዚሁ ከቀጠለ በቅድሚያ እንደ ፓርቲ ቀጥሎም እንደ ሀገር ትልቅ የህልውና አደጋ ውስጥ እንገባለን የሚል ብርቱ ስጋት መፈጠሩም ተመልክቷል። ገንዘብ አልቋል፣ የበጀት ዓመቱ ገና 2 ወር እየቀረው ሀገሪቱ ካዝናዋ ባዶ ቀርቷል የሚለው የገንዘብ ሚኒስቴር መረጃ ያስጨነቀው የአብይ አህመድ አገዛዝ የአማራውንና የኦሮሚያ ክልሎችን ጦርነቶች ለማስቆም ምን ማድረግ አለብን የሚል ውይይት ከሚመለከታቸው ወታደራዊና ፖለቲካዊ አመራሮች ጋር ማድረግ መጀመሩም ተመልክቷል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በከፍተኛ የገንዘብ እጥረት የገባበትን ጦርነት መቀጠል እንደማይችል እየተገለጸ ባለበት በዚህን ወቅት ለአየር ኃይል አዛዡ ልዩ መዝናኛ የወጣውን ከፍተኛ ገንዘብ የተመለከተ መረጃ ለአንከር ሚዲያ ደርሶታል።
በአየር ኃይሉ ቅጥር ግቢ ለአዛዡ ለሌተናል ጀነራል ይልማ መርዳሳ በቢሮው አጠገብ የተገነባለት የመዋኛ ገንዳና የመዝናኛ መሽታ ቤት ህንጻ ከ650 ሚሊዮን ብር በላይ ወጪ መደረጉን ከደረሰን መረጃ ለመረዳት ተችሏል። የኢትዮ ቴሌኮም ወጪውን እንዲሸፍን በአብይ አህመድ ቀጥተኛ ትዕዛዝ ተፈጻሚ መደረጉን የተገለጸ ሲሆን ለዚህ ቅንጡ የመዋኛና የባር አገልግሎት የሚሰጠው ዘመናዊ ህንጻ በልዩ ሁኔታ እንዲገነባ የኢትዮጵያ ንግድ ባንክም እስከ 300 ሚሊዮን ብር መስጠቱን ተመልክቷል። በአየር ኃይል ቅጥር ግቢ እየተከናወነ ያለው መጠነ ሰፊ የማስፋፊያ ፕሮጀክት በተመለከተ ተቋራጮቹንና አጠቃላይ የገንዘብ ምንጩንም የሚገልጽ ዝርዝር መረጃ ለአንከር ሚዲያ የደረሰው ሲሆን በቅርቡ ለህዝብ የምናቀርበው ይሆናል።